ስለ አርሲው የንጹሃን ግድያ አዳዲስ መረጃዎች እየወጡ ነው። አርቲስቶችም ተቃውሟቸውን እያሰሙ ነው። በዝርዝር የምንመለከተው ይሆናል። የኢትዮጵያ ምርጫ ልታዘብም ያለው የአውሮፓ ህብረት በምርጫው ዙሪያ ዝምታውን ሰብሯል። እንመለስበታለን። አንድ የተቃዋሚ ፓርቲ በአማራ ክልል ምርጫው እንዲደገም መጠየቁ ተሰምቷል። እንደዚሁም ብፁዕ አቡነ ማትያስ ለመንግስት ባለስልጣናት ጥብቅ ማሳሰቢያ ሰጥተዋል። የጥንቅራችን ትኩረት ነው። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን እነዚህንና ሌሎች ወቅታዊ ጉዳዮችን የሚያስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚው ጉዳያችን አመራን። ስለ አርሲው የንጹሃን ግድያ አዳዲስ መረጃዎች እየወጡ ነው። አርቲስቶችም ድምጻቸውን ማሰማት ጀምረዋል። አርሲ የደም ምድር ያለችው ታዋቂው አርቲስት መሰረት መብራቴን የሰማዩ አምላክ ፍርድ ይሰጠናል ስትል ተቃውሞን ተቀላቅላለች። የኦርቶዶክሳውያን ሞትና መከራ እስከመቼ ስትል የጠየቀችው መሰረት የንጹሃን ግድያ የተደጋገመባት ምስራቅ አርሲ የደም ምድር ሆናለች ስትልም ገልጻለች። ይህ ክስተት ማቆሚያ የሌለው እልቂት፣ ሰሜ የሌለው ጩኸት ነው ያለችው አርቲስት መሰረት መብራቴ ከምድራዊ ዳኛ ፍትህ ባናገኝ የሰማዩ አምላክ ይፋረዳቸዋል ስትልም አክላለች። በቅጽል ስሙ እከ ወይንም አርቲስት ንብረት ገለውም እንዲሁም ሌሎች ወገኖችም ግድያውን በተመለከተ የተቃውሞ ድምጻቸውን አሰምተዋል። ከዚሁ ጋር በተያያዘ ብፁዕ ቅዱስ አቡነ ማትያስ ለመንግስት ባለስልጣናት ጥብቅ ማሳሰቢያ ሰጥተዋል። ፓትርያርክ ብፁዕ ቅዱስ አቡነ ማትያስ የጸጥታ አካላትና ኃላፊዎች የአርሲ ጥቃት ሰንሰለቱን በማስቆም ከታሪክ ባለዳነት ይድኑ ዘንድ ሲሉ ነው አጥብቀው ያሳሰቡት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ቀዳማዊም በአርሲ ሀገረ ስብከት በቤተክርስቲያንና በኦርቶዶክሳውያን ላይ የደረሰውን ጥቃት በማስመልከት ባስተላለፉት አባታዊ የሐዘን መልእክት የጸጥታ አካላትና ኃላፊዎች ከምንም በላይ በታሪክ የሚጠየቁበት በስልጣን ዘመናቸው ለዜጎች ደህንነት በሚከፍሉት ዋጋ ነው ብለዋል። ፓትርያርኩ በመልእክታቸው በአርሲ ሀገረ ስብከት በአሰኮ፣ በሽርካም፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻቸውና በቅድስት ቤተክርስቲያን ላይ የደረሰውን አሰቃቂ ጥቃት የሰሙት በተሰበረ ልብ መሆኑን ገልጸዋል። 100 ዓመታት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንደዚሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውና በመቶዎች የሚቆጠሩ ወገኖች ከቀያቸው መፈናቀላቸው ቤተክርስቲያንን በእጅጉ ያሳዘነ ክስተት መሆኑን ጠቅሰዋል። ፓትርያርኩ አክለውም ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄ መፍጠሩን ያስረዱት። በመሆኑም መላው ኢትዮጵያውያንና ምዕመናን በወንድማማችነት መንፈስ ተጋግዘው የተፈናቀሉ ወገኖችን በመደገፍና በጸሎት ከቤተ ክርስቲያን ጎን እንዲቆሙ ጥሪ አቅርበዋል። በመጨረሻም ቤተ ክርስቲያን ለሰላም ለይቅርታና ለሰው ልጆች ክብር ሁልጊዜ የምትቆም መሆኑን የገለጹት አቡነ ማትያስ ይህንን የሐዘን ሰዓት አምላክ በምህረቱ ያሳልፍ ዘንድ የሞቱትን ነፍሳት በመንግስቱ እንዲቀበልና የተጎዱትንም በቸርነቱ እንዲያጽናና አባታዊ የጸሎትና የሐዘን መልእክታቸውን አስተላልፈዋል። ጥንቅራችን ቀጥሏል። ወደ ምርጫው ጉዳይ አመራን። አንድ የተቃዋሚ ፓርቲ በአማራ ክልል ምርጫው እንዲደገም መጠየቁ ተሰምቷል። ነጻነትና እኩልነት ፓርቲ ነፓ በሰባተኛው ዙር ጠቅላላ ምርጫ ሂደት በአማራ ክልል በተወሰኑ የምርጫ ክልሎች የደረሱ ችግሮች በሚል ባወጣው የቅሬታ መግለጫ ከምርጫ ሕግና ስነ ስርዓት ያፈነገጡ ተግባራት መፈጸማቸውን በመጥቀስ ምርጫው እንዲደገም ነው የጠየቀው። ፓርቲው አክሎም በአማራ ክልል በደቡብ ወሎ ዞን በለጋምቦ፣ በለገሂዳ፣ በከላላ፣ በደብረ ሲናና ደብረ ሲና 2 የምርጫ ክልሎች ውስጥ በገዢው ፓርቲ አባላትና ደጋፊዎች የምርጫ ሕግንና ስነ ምግባርን የሚጥሱ ተግባራት መፈጸማቸውን አስታውቋል። ፓርቲው በመግለጫው ላይ የመራጮችን ካርድ በነጠላ በመሰብሰብ መራጮች ወደ ቤት እንዲመለሱ ተደርጓል። ከላላ፣ ለገሂዳ፣ መካነ ሰላም፣ ወግዲ 3፣ አባይ 2፣ አባይ 02፣ አባይ 08፣ ለሚውሃና ህሩይ የጮማ ከተማ የመራጮች ካርድ በገዢው ፓርቲ ከህዝብ በመሰብሰብ ተፎካካሪ ፓርቲዎች በሰላም አመልክተው
ተሰጥቷል በማለት የማጭበርበር ተግባራት ተፈጽሟል ሲል ገልጿል። በተለይም በለጋምቦ ወረዳም በወረይሉ ማጠቃለያ 01 ማህበረ ሰላም ቀበሌ ግንቦት 24 ቀን ከቀኑ 9 ሰዓት ከ35 ላይ ድንገተኛ የተኩስ ድምጽ በመሰማቱ መራጮችና ታዛቢዎች አካባቢውን ለቀው ለመውጣት መገደዳቸውን ያወሳው መግለጫው ከአጭር ቆይታ በኋላ ሲመለሱም የገዢው ፓርቲ አስፈጻሚዎች በምርጫ ጣቢያ ውስጥ ተቀምጠው የመራጮች ካርድ በገዢው ፓርቲ ኮሮጆ ሞልተው ጠብቀዋቸዋል። በዚህም የተነሳም በ02 አባይና 03 አባይ ቀበሌ ውስጥ ያሉ ሁሉም የምርጫ ጣቢያዎችን ዘግተው የመራጮችን ካርድ ሰብስበው ወስደው ለራሳቸው መርጠዋል ሲል አስፍሯል። በተያያዘም በምርጫ አዋጅ 1162 ላይ የቀበሌ አመራሮችና የጸጥታ አካላት ከምርጫ ጣቢያ 500 ሜትር ርቀው እንዲገኙ ይደነግጋል ያለው መግለጫው በቃሉና በገርባ ከተማ በሚገኙ 6 የምርጫ ጣቢያዎች ሙሉ በሙሉ ሚሊሻ፣ ፖሊስና የቀበሌ አመራሮች ተጽዕኖ ስር መዋላቸውን ፓርቲው ገልጿል። በቃሉ 2 የምርጫ ክልል የነበሩ የምርጫ ቦርድ ሰራተኞች የብልጽግና ፓርቲ አባል መሆናቸውን የገለጸው ነፓ አስፈጻሚዎቹ በግልጽ ብልጽግናን ምረጡ በማለት የገዢውን ፓርቲ የምልክት ሰሌዳን ሲያመለክቱ መዋላቸውን አመልክቷል። በደሴ ከተማ የምርጫ ክልሎች ላይም ተመሳሳይ ችግሮች መፈጸማቸውን የጠቀሰው የነጻነትና እኩልነት ፓርቲ መግለጫ ህጋዊ የታዛቢነት ሚና ሳይኖራቸው ወደ ጣቢያ የገቡ የገዢው ፓርቲ አመራሮች በመራጮች ላይ ጫና ማድረጋቸውን፣ ወደ ጣቢያ የሚመጡ ዜጎችን ስም በመመዝገብ የምርጫ ምልክታቸውን እንዲያሳዩ ማድረጋቸውንና በሚስጥር የድምጽ መስጫ ቦታዎች ውስጥ በመግባት የስንዴ ነዶን ምረጡ የማለት ተግባር መፈጸሙን ዘርዝሯል። በሌላ በኩል በባህር ዳር ከተማና በዙሪያው ባሉ የምርጫ ክልሎች ላይ ተሰማርተው የነበሩ 70 ህጋዊ የፓርቲው ታዛቢዎች ከምርጫ ቦርድ ሰራተኞችና ከጸጥታ ኃይሎች በደረሰባቸው ክልከላ ሂደቱን እንዳይታዘቡ መደረጋቸውን ፓርቲው ይፋ አድርጓል። ታዛቢዎቹ እንዳይታዘቡ መከልከል ብቻ ሳይሆን ስድብና ማንቋሸሽም ደርሱባቸዋል። በተጨማሪም የተወሰኑ ሴት መራጮች መጥተው በድምጽ መስጫ ወረቀት ላይ የሞሉትን እንዲያሳዩ በማድረግና የስነ ልቦና ተጽዕኖና ትንኮሳ በማድረግ ምርጫቸው እንዲቀይሩ አስገድዷቸዋል ያለው ነፓ ጉዳዩን በየደረጃው ላሉ የወረዳ የምርጫ ቦርድ ኃላፊዎች ቢያመለክትም ምንም አይነት ምላሽና መፍትሄ አለማግኘቱን ገልጿል። የነጻነትና እኩልነት ፓርቲ ነፓ በመግለጫው ማጠቃለያ ላይ በእነዚህ የምርጫ ክልሎች የተመደቡ የምርጫ ቦርድ አስፈጻሚዎች ነጻና ገለልተኛ አለመሆናቸውን በመጥቀስ የምርጫው ውጤት ተቀባይነት ስለሌለው የምርጫ ቦርድ ጉዳዩን በአስቸኳይ መርምሮ አስፈላጊውን የህግ እርምጃ እስኪወስድ ድረስ ጊዜያዊ ውጤት ከመግለጽ እንዲቆጠብና ምርጫው እንዲደገም እንጠይቃለን ሲል አሳስቧል። ጥንቅራችን እንደቀጠለ ነው። ወደ አርሲው ጉዳይ እንመለስ። የምስራቅ አርሲ ሀገረ ስብከት ሊቀ ጳጳስ በጉዳዩ ዙሪያ ተጨማሪ መግለጫን ሰጥተዋል። ብፁዕ አቡነ ኤልሳ የአርሲና ሶማሌ ክልል ጅግጅጋ አህጉረ ስብከት ሊቀ ጳጳስ በምስራቅ አርሲ ሀገረ ስብከት 13 ኦርቶዶክሳውያን ተገድለዋል፣ ከ280 በላይ ምዕመናን ተፈናቅለዋል፣ የ101 ዓመት ቤተ ክርስቲያን ተቃጥሏል ሲሉም ባሰራጩት የሐዘን መግለጫ አሳውቀዋል። የሟቾችን ስም ዝርዝር ማሳውቀው ነበር። በቤተ ክርስቲያኗ የምስራቅ አርሲ ዞን ሀገረ ስብከት አንድ አመራርም እንዲሁ በዞኑ ሆንቆሎ አቤ ወይንም ስልጣን አውረዳ ግንቦት 23 2018 ዓመተ ምህረት 2 ሰዎች መገደላቸውና በዚህ ሁለት በአስኮ ወረዳ 11 ሰዎች መገደላቸውን እንዲሁም 280 ሰዎች ከቦታቸው መፈናቀላቸውን አሳውቀዋል። በአስኮ ወረዳ 101 ዓመት ያስቆጠረ ጠለታ ቅዱስ ገብርኤል ቤተክርስቲያንና የመድኃኔ ዓለም ቤተክርስቲያን ሙሉ በሙሉ በሚባል ደረጃ መቃጠሉንም ተናግረው ነበር። በኋላ ላይ ቢቢሲ አፋን ኦሮሞ የምስራቅ አርሲ ሀገረ ስብከት ዋና ስራ አስኪያጅ ሊቀ ትጓን ቀሲስ ከፍ ያለው ሸንቁጤን አነጋግሮ ነበር። እሳቸውም እዚህ አካባቢ ትንሽ እርስ በርስ አለመስማማት አለ በማለት ግድያዎች እየተፈጸሙ መሆናቸውን ተናግረዋል። ሰኞ ግንቦት 24 2018 በዞኑ የተለያዩ አካባቢዎች ምርጫ ተካሂዷል። በእነዚህ አካባቢዎች እርስ በርስ መጨራረስ የተደረሰው ምርጫውን ለማደናቀፍ ይሁን ሌላ ምክንያት ስለመኖሩ አልታወቀም ባይ ናቸው። ጥቃቱ የተፈጸመው በምን ምክንያትና በማን እንደሆነ ለይቶ ለመናገር አሁን አልችልም ሲሉም ገልጸዋል። በአካባቢው የጸጥታ አካላትና የሚያጣራ ቡድን ማክሰኞ ግንቦት 25 2018 ዓ.ም ተሰማርቷል፣ ሁኔታዎች ተረጋግተዋልም ብለዋል። በጥቃቱ የሞቱ ሰዎችን በተመለከተም ግማሹ 9 ይላል፣ ግማሹ 7 ይላል። ይህም ራሱ መጣራት አለበት ሲሉ ነው የተናገሩት። ቢቢሲ አፋን ኦሮሞ በደረሰው ጥቃት ላይ መረጃ ለመጠየቅ ለኦሮሚያ ክልል ኮሚዩኒኬሽን ቢሮ ኃላፊ ኃይሉ አዱኛና የክልሉ ሰላምና ጸጥታ ቢሮ ኃላፊ አራርሳ መርዳሳ በተደጋጋሚ ቢደውልም ስልካቸው እንዳልተነሳ አሳውቋል። የአርሲ ዞን ኮሚዩኒኬሽን ጽህፈት ቤት ኃላፊ ሶሪ ወጊን በበኩላቸው ስለተፈጸመው ጥቃት ጥያቄ ሲቀርብላቸው እስካሁን የደረሰን መረጃ የለም፣ እናጣራለን የሚል ምላሽ ነው የሰጡት። ጥቃቱ ከተፈጸመባቸው አካባቢዎች አንዱ የሆነው የሆንቆሎ አቤ ወረዳ አስተዳዳሪ ሐሰን መሐመድም ሰዎች ስለሞቱበትና ንብረት ስለወደመበት ክስተት መረጃ የለንም የሚል ምላሽ ነው የሰጡት።
ወደ ምርጫ ጉዳይ እንመለስ። አውሮፓ ህብረት በምርጫው ዙሪያ ዝምታውን ሰብሯል። የአውሮፓ ህብረት አባል ሀገራት በጋራ ባወጡት መግለጫ ግንቦት 24 2018 ዓመተ ምህረት የተካሄደውን 7ኛውን ጠቅላላ ምርጫ ተቀባይነት ያለው ነው ብለውታል። የአውሮፓ ህብረት የምርጫ ታዛቢ አልሆንም ማለቱ የሚዘነጋ አይደለም። ሆኖም በዚህ የጋራ መግለጫ ላይ የአውሮፓ ህብረት አባል ሀገራት የዲፕሎማቲክ ልዑካን በጋራ የተሳተፉ መሆኑን አሳውቋል። ልዑካኑ ባለፈው ሰኞ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የተካሄደውን 7ኛውን ጠቅላላ ምርጫ የእንኳን ደስ አላችሁ መልእክት በማስተላለፍ በበጎ ጎን ተቀብየዋለሁ ሲል አሳውቋል። ህብረቱ አክሎም የኢትዮጵያ ብሔራዊ ምርጫ ቦርድ፣ የምርጫ አስፈጻሚዎች፣ የፖለቲካ ፓርቲዎች፣ እጩ ተወዳዳሪዎችና የሲቪል ማህበራት አካላት ለምርጫው ሂደት ላበረከቱት አስተዋጽኦ አድናቆቱን በመቸር እውቅና ሰጥቷል። በሌላ በኩል ህብረቱም ምርጫውን ራሱ ባይታዘብም የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን እንደ ዓለም አቀፍ ታዛቢ ያከናወኑትን አስፈላጊ ሚና ልዑካኑ እውቅና በመስጠት በቀጣይም ተቋሞቹ የሚያወጧቸውን የምርጫ ሪፖርቶች በጉጉት እንደሚጠብቁ ገልጸዋል። ምርጫ ቦርድ ዋና ሰብሳቢ አውሮፓ ህብረት በታዛቢነት አለመሳተፉን በተመለከተ ለውጭ ተቋማት ፈቃድ የሚሰጠው የውጭ ጉዳይ ሚኒስቴር ነው በማለት ቦርዱ የታዛቢነት ፈቃድ የሚሰጠው ለሀገር ውስጥ ተቋማት መሆኑን አስታውቋል። ህብረቱ አክሎም በዕለቱ በተለያዩ ምክንያቶች ምርጫ ሳይካሄድባቸው በቀሩ የምርጫ ክልሎች ውስጥ የሚገኙ የማህበረሰብ ክፍሎች ሙሉ በሙሉ በቀጣይ የመምረጥ ዕድል ሊመቻችላቸው እንደሚገባና በዚህም ላይ ተስፋ እንዳለው ገልጿል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን አበቃ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።